ከሁለት ወራት በኋላ ማለትም ግንቦት 24 ቀን 2018 ዓ.ም እንዲካሄድ ቀን ተቆርጦለት ዝግጅትም እየተደረገበት ለሚገኘው ለሰባተኛው ጠቅላላ ምርጫ በትግራይ ክልል ምን ዝግጅት አለ ስንል በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን ጠይቀናል። የኢትዮጵያ ብሔራዊ ምርጫ ቦርድ ከሚያከናውናቸው ቅድመ ዝግጅቶች መካከል አንዱ በሆነው በመራጮች ምዝገባ እስካሁን በአጠቃላይ ከ36 ሚሊዮን በላይ መራጮች መመዝገባቸውን ጠቅሷል። ይሁንና በኔትወርክና በሌሎች ችግሮች ምክንያት መዘግየት በመፈጠሩ ምዝገባውን ለተጨማሪ 14 ቀናት በማራዘም እስከ ሚያዝያ 14 ቀን 2018 ዓ.ም ድረስ የመራጮች ምዝገባ እንደሚቀጥል በቦርዱ ይፋ ተደርጓል። ከዚህ አንጻር በትግራይ ክልል ስላለው ዝግጅቱ ቦርዱ እስካሁን በዝርዝር ባይጠቅስም አስቻይ ሁኔታዎች ባሉባቸው ቦታዎች ሁሉ ምርጫ ይደረጋል ማለቱ ይታወሳል። ለመሆኑ አሁን ባለው ሁኔታ በትግራይ ክልል አስቻይ ሁኔታ አለ ወይ ያልናቸው የወዲ ወለዶ ትግራይ ፓርቲ ምክትል ፕሬዝዳንት የሆኑት አቶ ሰለሞን ትኩ በክልሉ እስካሁን የመራጮች ምዝገባ አለመኖሩን ጠቅሰው ፓርቲያቸው ምርጫውን በክልሉ ለማካሄድ መቅደም አለባቸው ያላቸውን ቅድመ ሁኔታዎች አስቀምጧል ብለውናል። አንዱ ተፈናቃዮች ወደ ቀያቸው ይመለሱ የሚል ነው። በተጨማሪም ምርጫውን ለማካሄድ የአደረጃጀትና መሰረተ ልማቶች ማሟላት እስካሁን አለመከናወኑንም አቶ ሰለሞን ጠቅሰዋል። እኛ ያስቀመጥናቸው ጉዳዮች አሉ። አሁን ትግራይ አስቻይ ሁኔታ መኖር አለበት ባዮች እኛ ማለት ነው። እኛ እንደ ፓርቲ እዛ ያለው መንግስትም እዚህ ያለው መንግስትም ባመቻቸው ሁኔታ ምርጫ እንድንሳተፍ እንፈልጋለን። ግን አሉ አንዳንድ ያስቀመጥናቸው ነገሮች አሉ። አሁን ተፈናቃዮች ኬንዳ ውስጥ ነው ያለው። አሁን እዛ ሆኖ ምርጫ ማካሄድ ይቻላል ወይ? አይቻልም። እንደገና ምርጫ ቦርድ ኢንፍራስትራክቸር የሚባል አለ ማለት አደረጃጀት አለ። እሱም አልተቋቋመም ገና ነው። ፕላስ ደግሞ ትግራይ ውስጥ አሁን የሚመራው ኃይል ጀስት ሚሊታራይዝ ወታደራዊ የሆነ የታጠቀ ፖለቲካ ነው ያለው። እሱ እንዴት ነው የሚሆነው የሚለውን ነገር ውይይት ካልተደረገ ያው ለምርጫ በቂ አይደለም ማለት ነው። ሌላኛው በትግራይ ክልል የሚንቀሳቀሰው የኢትዮጵያ ዲሞክራቲክ ህብረት ፓርቲ ኢዲዩ የፓርቲው ተወካይ ሆኑት አቶ መሰረት መሸሻ እንደነገሩን ከሆነ ፓርቲው ከመነሻው መሰረቱን በትግራይ ክልል ቢያደርግም እንደ ልብ ተንቀሳቅሶ የፓርቲ ስራዎችን ለመስራት አልቻለም። በክልሉ ምንም ምርጫ የማካሄድ ምልክት እንኳን አይታይም የሚሉት ተወካዩ ይህንን ስራ በቦርዱ በኩል እንዳላስተዋሉም ነግረውናል። በትግራይና በተለይ በአማራ ክልል ግጭት ባለባቸው አካባቢዎች እጩዎችን አለማስመዝገባቸውን ነገር ግን በሌሎች 7 ክልሎች እንደሚወዳደሩ ነው የተናገሩት። ትግራይ ላይ አሁን መንቀሳቀሱ ከባድ ነው። አባሎቻችን አሉ። አባሎቻችንን በተለያየ መስመር ከመያዝ ውጪ እንደዚህ ፓርቲ ነኝ ብለሽ ደረት ነፍተሽ የምትንቀሳቀሽበት ሁኔታ የለም። በጣም አስቸጋሪ ነው። ከባድ ተጽዕኖ ነው ያለው። እኛ ፌደራል መንግስት ጋራ ምክር ቤት አለን እዚህ ኮንታክቶች አሉ። ግን ትግራይ ክልል ጋራ ምክር ቤትም የለም፣ መቋቋምም አይችልም። ጋራ ምክር ቤቱ ተሞክሮ ነበር፣ አልተሳካም። ምንም ሊቋቋምም ሊካሄድም አይችልም እሱ እና አብዛኛው ከፌደራል ነው ኮንታክት ያለን። እኛው መሰረታችን እዛ ትግራይ ነበረ ሂዱ ማለት ነው። ምስረታ የተካሄደውም ድሮ እዛ ነው። ግን አሁን ስለማይቻል አማራና ትግራይ ክልል መሀል ነበረ ተቋቋም ነው። ስለማይቻል ቀጥታ እኛ ፓርቲው መሳተፍ ስላለበት ሀገር አቀፍ ፓርቲ እስከሆነ ድረስ ብለን ሌሎች ክልሎች ላይ 7 ክልሎች ላይ ተሳተፉ ነው። ፓርቲያችንን የግድ ከምርጫ መቅረት ያለበትን በማለት ማለት ነው። ፓርቲው ግን ሲመሰረት የተመሰረተው በ1967 በሽራሮ ወረዳ ማይቆቃ የሚባል ቦታ ነው የተመሰረተው። ከዛ ጊዜ ጀምሮ ጥሩ ቤዛ ያለው አማራና ትግራይ ክልል ነው። ግን ሁለቱም ክልሎች አሁን ባለው ወቅታዊ ሁኔታ ውስን ቦታዎች ላይ አማራ ላይ አቅርበናል። ቀጣይ ግን ሲቀጥል ከምርጫው ወደ ኋላ ከምንቀርብ ብለን አብዛኛው ደቡብ ክልሎችና የተለያዩ ኦሮሚያ ክልሎች ላይ ከፍተኛ ተሳትፎ አድርገናል። የወዲ ወለዶ ፓርቲ ምክትል ፕሬዝዳንቱ አቶ ሰለሞን ትኩ ምርጫ ለማካሄድ መቅደም አለበት ያልነው ሌላው ጉዳይ በሌሎች ኃይሎች የተያዙ የትግራይ ክልል አካባቢዎች ነጻ ይደረጉ የሚል ነው። እነዚህም ቅድመ ሁኔታዎች እስካሁን አልተሟሉም። ይባስ ብሎም አሁን በትግራይ ክልል ማንኛውንም እንቅስቃሴ ማድረግ ባለመቻሉ የምርጫው እጣ ፈንታ አሳሳቢ ነው ብለዋል። አሁን ኢሮብ የሚባል ብሔረሰብ አለ፣ በሁለት የተከፈለ ነው። ይሄ በደንብ በጥንቃቄ ፌደራል መንግስት መታየት ያለበት ነገር ነው ብለን ነው የምናምነው ማለት ነው። ስለዚህ እነዚህ ነገሮች ካልተስተካከሉ ለምርጫ ምቹ ሁኔታ አይደለም፣ ለሀሳብ ነጻነት ምቹ አይደለም እያልኩሽ ለምን ምርጫንማ እንዴት ይካሄዳል ብለሽ ታምናለሽ ማለት ነው። እሱ አይሆንም፣ ከባድ ነው። አሁን ሀገሪቷ ኢንክሉዲንግ ትግራይ እየጎዳት ያለው ፓርቲና መንግስት አለመለየት በጣም ችግር እየፈጠረ ነው ያለው። አሁን የሀሳብ ነጻነት የለም ትግራይ ውስጥ። አሁን ከትግራይ ነው የመጣሁት አይደለም፣ ወደ ትግራይ እመለሳለሁ። ጥቂት ሰዎች መስዋዕት ከፍለን እንታገላለን የሚሉ ሰዎች ካልሆነ በስተቀር ሰው እየተሸማቀቀ ለኔ ካልደገፍ ካንተ ባንዳነ አንተም ምን እየተባለ እየተሸማቀቀ ነው ያለው ማለት ነው። በሀሳብ መታገል በጣም አስከፊ ሁኔታ የሚሆንበት ሁኔታ ስላለ እሱ አስቸጋሪ ነው። እንዳየሽው ፈርቶ ምን ብሎ እዚህ አዲስ አበባ የገባ ብዙ ሰው ነው ያለው ማለት። ስለዚህ እሱ መፍትሄ አይሆንም ማለት ነው። እዛ ሆነን መታገል ነው መፍትሄ የሚሆነው ባዮች ነው።
ስለ ጉዳዩ የኢትዮጵያ ብሔራዊ ምርጫ ቦርድ በቀጥታ ያለው ነገር የለም። ይሁንና ምርጫ ቦርድ በክልሉ የሚገኙ ምርጫ ክልሎችና የምርጫ ጣቢያ ጽህፈት ቤቶች እንዲዘጋጁለት ከታህሳስ ወር 2018 ዓ.ም ጀምሮ ለትግራይ ክልል ጊዜያዊ አስተዳደር ተደጋጋሚ ጥያቄዎችን በደብዳቤ ሲያቀርብ እንደነበር ይታወሳል።